ከ5000 እስከ 4400 ዓመታት በፊት ያ የጥፋት ውሃ ምድርን ከመጠራረጉ አስቀድሞ ሕይወት በዚህች ፕላኔት ላይ ፍጹም የተለየ መልክ ነበራት። ነገር ግን ያ አስደናቂ ለምለም እጽዋት በአካሉ ውስጥ አስፈሪ ቅዠትን ደብቆ ነበረ። ተክሎች ያለ ገደብ ሲያድጉ፣ ግዙፍ ፍጥረታት በዛፎች መካከል ይንሸራሸሩ ነበረ። በከተሞች ውስጥ ደግሞ ሙሉ በሙሉ ሰው ያልሆኑ ፍጥረታት በብረት በትር ይገዛሉ። ማንም ሊከፍለው የማይፈልገውን አምባገነናዊ ግብርም ያስገብሯቸው ነበር። በዚህ ቪዲዮ በዚያ ከጥፋት ውሃ በፊት በነበረው ዓለም መኖር ምን ማለት እንደሆነ፣ በግዙፍ አውሬዎች መካከል መራመድ ምን ትርጉም እንደነበረው፣ በድንገት ስለተከሰተው የተከለከለ ጥበብና የእግዚአብሔር ልጆች ወደ ምድር ለመውረድ ሲወስኑ ምን እንደተከሰተ በዝርዝር እንመለከታለን። የመጨረሻው ሚስጥር ደግሞ ለምን ፍጹም ጥፋት ብቸኛው መውጫ መንገድ እንደሆነም እናስረዳለን። እንደተለመደው ይህ መጽሐፍ ቅዱሳዊ እውነታንና ታሪክን አንድ ላይ በማድረግ ወደ እናንተ መንፈሳዊ እውነታዎችን የምናቀርብላችሁ ኢፒክ ባይብል አማርኛዎች ነን። በእርግጠኝነት ከኛ ጋር ቤተሰብ ሆናችኋል። አልሆናችሁ ግን አሁኑኑ ሰብስክራይብ የምትለዋን በተን በመጫን ከኛ ጋር ቤተሰብ ይሁኑ። መልካም ጊዜ። እስቲ ያስቡት፣ በዛ ዘመን ቢሆን የምትኖሩት። በዛ ዘመን ከቤት መውጣት ማለት ለሰው ልጅ ልክ ተብሎ ያልተሰናዳ ዓለም ውስጥ መግባት ማለት ነው። ጫፋቸው የማይታይ ደመና ውስጥ የሰጠሙ ግዙፍ ዛፎችን አስቡ። እስከ 15 ሜትር የሚረዝሙ ፈርኖች የቀጥታ የፀሐይ ብርሃንን የሚከልል አረንጓዴ ጣሪያ ይፈጥራሉ። ቆዳችሁ ላይ የሚሰማው ተራ ፀሐይ ሙቀት አልነበረው። ይልቁንስ ሰማዩ ቋሚ ማጣሪያ እንዳለው ሁሉ ከላይ የሚፈስ የተሰራጨና የማይደበዝዝ ብርሃን ነበረ። ጥንታዊ መዛግብት እንደሚጠቁሙት መላዋን ምድር የሚሸፍን የውሃ ትነት ንጣፍ ነበረ። ሙቀቱን አፍኖ የሚይዝ፣ ሁሉንም ነገር እርጥብና ጸጥተኛ የሚያደርግ፣ ያለ ማዕበልና ያለ ድንገተኛ የአየር ንብረት ለውጥ ምድርን እንደ ግዙፍ ግሪን ሃውስ የሚያቆይ ተፈጥሮ ነበር። 20 ሰዎች እጅ ለእጅ ተያይዘው የማይከቡት ግዙፍ ግንዶች በየቦታው ነበሩ። እያንዳንዶቹ ግንዶች ውስጥ ባዶ በመሆናቸው ለሙሉ ቤተሰብ መኖሪያነት ያገለግሉ ነበር። ፍራፍሬ መለቀም ራሱ እንደ ጦርነት ዘመቻ ነበር። ገመድ ቡድንና ለሰዓታት የሚፈጅ ሽብቅ ጉዞ ይጠይቃል። ነገር ግን እጽዋቱ ከችግሮቹ ትንሹ ነው። እውነተኛው አደጋ የሚታወቀው ምድር ስትንቀጠቀጥ ነበር። ቆም ብለው ወደ ጎን ሲመለከቱ ያንን ግዙፍ መንጋ ያያሉ። በኢዮብ መጽሐፍ ምዕራፍ 40 ላይ ቤሄሞት የተባለ ፍጥረት ተገልጿል። እነሻው ከነዛ ግዙፍ ፍጥረቶች ጋር ይጋጠማል። እንደ ተራራ የሚያክሉ አውሬዎች ሲሰማሩ፣ የእነርሱ እዳሪ ደግሞ ልክ እንደ ጭስ የሚትነቀነቅ የተፈጥሮ ማዳበሪያ ነበር ማለት ይቻላል። አዎ፣ ነገር ግን ሽታው የማይቻልና ማንም ሊጠጋው የማይደፍር ሊሆንም ይችላል። ብቸኞቹ እነሱ አልነበሩ። በራሪ ተሳቢዎችና ግዙፍ አዳኝ አዕዋፍ በመንደር ላይ ይበሩ ነበር። ከወንዞች ዓሣ ያድኑ ነበር። አልፎ አልፎም ትኩረት የሌላቸውን ሕፃናት ነጥቀው ይበራሉ። በዚያም ምክንያት የቤቶች ጣሪያ ይጠናከር ነበር። ግንቦች ረጃጅም ነበሩ። ፀሐይ ስትጠልቅም ማንም ብቻውን አይራመድም። የፈጣሪ ትእዛዝ እንስሳትን ግዙ የሚል ግልጽ ትእዛዝ ነበር። ነገር ግን 20 ቶን የሚመዝን ፍጥረት እንዴት ይገዛል? ብልሃተኞች ብቻ ይተርፉ ነበረ። ዘገምተኞችና ትኩረት የሌላቸው ተፈጥሮ ጨካኝ ሕግ ይሰለቀጡ ነበረ። በዚያ መኖር በየቀኑ የሚደረግ ዝምተኛ ጦርነት ይባላል። የሚገርመው ግን እውነተኛው አደጋ እነዚያ ግዙፍ እንስሳት ብቻም አልነበሩ። ቅዠቱ በእውነት የጀመረው ሰዎች ቀና ብለው ከሰማይ የሚወርዱ ብርሃናትን ባዩ ጊዜ ነው። ከሰማይ የወረዱ ብርሃናት ተወርዋሪ ኮከቦች ወይም መብረቆች አልነበሩ። ቀጥታ ወደ መንደሮቹ የሚወጡ ቁጥጥር የተደረገባቸውና ሆም ተብሎ የተደረጉ እንቅስቃሴዎች ነበሩ። በስውር አልወረዱም። እንደ ሄኖክ መጽሐፍ ያሉ ጽሑፎች ትጉሃን ወይም ዘ ዋቸርስ ብለው የሚጠሯቸው እነዚያ ፍጥረታት በአደባባይ ፊት ለፊት የሚታዩ
ልክ እንደ ቦታው ባለቤቶች በከተሞች ውስጥ ይንሸራሸሩ የነበሩ። መጀመሪያ የሚያስደነግጠው ቁመታቸው 2 ሜትር ተኩል የሆነ ቁመት፣ ምናልባትም 3 ሜትር። ከዚያ ዘመን ሰው ሁሉ እጅግ ረጅም ነበሩ። ነገር ግን ቁመታቸው ከመልካቸው አንጻር ኢምንት ነበረ። ቆዳቸው ልክ እንደ ጋለ ብረት ብርሃን ያመነጭ ነበር። ዓይኖቻቸው በጨለማ ውስጥ ያበራሉ። ሁሉም ቋንቋዎች ይናገሩ ነበር። ስሞችን ያውቁ ነበር። ማንም ተናግሮት የማያውቀውን የቤተሰብ ሚስጥር እንኳን ያውቁ ነበር። የመጡትም ማንም ሊቋቋመው የማይችለውን ስጦታ ይዘው ነበር። እነዚህ ፍጥረታት ይዘው የመጡት ስጦታዎች በቀላሉ የሚገፉ አልነበሩ። በግማሽ ጊዜ ውስጥ የሚበቅሉ ዘሮች፣ ማንም የማያውቃቸው የብረት ማቅለጫ ጥበቦች፣ ስለ ከዋክብት ሚስጥር፣ ስለ መድኃኒት ተክሎችና ስለ ፈለኮች እንቅስቃሴ የሚያስተምሩ ነበሩ። የሄኖክ መጽሐፍ የእነዚህን መሪዎች ስም ለእያንዳንዳቸው ከተሰጣቸው የትምህርት ዘርፍ ጋር ይዘረዝራቸዋል። አዛዜል ጦርነትን፣ ሰይፍንና ጋሻን አስተማረ። ሴሜያዛ አስማትንና መተትን አሰለጠነ። ባራክኤል ደግሞ የኮከብ ቆጠራን ሚስጥር ገለጠ ይለናል። በተፈጥሮ ሂደት ለብዙ ትውልዶች ሊገኝ የሚችለው ዕውቀት በአንድ ጊዜ እንደ መዓት ወረደ። ነገር ግን ይህ ሁሉ ዋጋ ነበረው። ወርቅ ወይም ብር አልጠየቁም። በጠየቁት የሰውን ልጆች ሴት ልጆችን ማግባት ነበረ። ዘፍጥረት ምዕራፍ 6 ይህንን በጭካኔና በቀጥታ ይገልጸዋል። የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። ይህ በትሕትና የቀረበ ጥያቄ ሳይሆን በኃይል መውረርና ይዞታን ማረጋገጥ ነበረ። አባቶች ልጆቻቸው በእነዚህ ሰማያዊ ፍጥረታት ሲመረጡና ሲወሰዱ በከንቱ ከመመልከት ውጪ ምንም ማድረግ አልቻሉም። እነዚህ ጥምረቶች ሲፈጠሩ የሰው ልጅ ተፈጥሯዊ ባዮሎጂ ተበረዘ። ሴቶች ጸነሱ። ነገር ግን በማኅፀናቸው ውስጥ የሚያድገው አንድ ተራ ነገር አልነበረም። ገና ሲወለዱ 1 ሜትር የሚረዝሙና በምንም የማይረካ ከፍተኛ የረሃብ ስሜት ያላቸው ሕፃናት ተወለዱ። አዋላጆች ሕፃኑ ገና ከማኅፀን ሲወጣ ይህ የሰው ልጅ እንዳልሆነ ወዲያውኑ ይረዱ ነበር። ይህ የዘረመል መዛባት ሳይሆን የአዲሱ ዝርያ መደበኛ መልክ ነበር። እናቶች በማኅፀናቸው ውስጥ በሚሰማቸው ከፍተኛ ሕመም ይሰቃዩ ነበር። ብዙዎችም በወሊድ ጊዜ ሕይወታቸውን ያጣሉ። ጥንታዊው የሄኖክ መዛግብት እንደሚገልጹት እነዚህ ሕፃናት ገና እንደተወለዱ ዓይኖቻቸውን ይከፍቱና አካባቢውን በብርሃን ይሞሉ ነበር ይላል። ለኔፍሌም ግን ይህ ተአምር ሳይሆን የአስፈሪ ፊልም ትዕይንት ነበረ። እድገታቸው በሚያስደነግጥ ፍጥነት ይጨምራል። በ6 ወራቸውም መራመድ ይጀምራሉ። በ2 ዓመታቸው ደግሞ የአትሌት ጉልበት ይኖራቸዋል። ሳይፈልጉ የቤት ዕቃዎችን ይሰብራሉ፣ በሮችን ይገነጥላሉ። ከሌሎች ሕፃናት ጋር ሲጫወቱም ክፉኛ ያቆስሏቸዋል። ይህ ምናልባት ከክፋት ሳይሆን የራሳቸውን አካላዊ ኃይል ካለመረዳት የመነጨ ነበር። በ5 ዓመታቸው የአዋቂ ሰው ቁመት ይደርሳሉ። በ10 ዓመታቸው ከ3 ሜትር በላይ ይረዝማሉ። ሙሉ በሙሉ ሲያድጉ ደግሞ ቁመታቸው 4 ሜትር ይደርሳል። እነዚህ የባዮሎጂ ቲታኖች ነበሩ። ትናንሽ ዛፎችን እንደ ገለባ ይነቅላሉ። 10 ሰዎች የማይነቅሉትን አለት ያነሱታል። አውሬዎችም በባዶ እጃቸው ይገድሉ ነበር። አካላቸው በላይ ግን እጅግ የሚያስፈራው ነገር አእምሯቸው ነው። በፍጥነት ይማራሉ። ገና በጠዋት መናገር ይጀምራሉ። ውስብስብ ዕውቀቶችን ይረዳሉ። ነገር ግን ርኅራኄ የሚባል ነገር ፈጽሞ አልነበራቸውም። የሄኖክ መጽሐፍ እንደሚለው የሰውን ልጆች የድካም ውጤት በሙሉ በሉ ይላል። ምርቱን በሙሉ ጨረሱ። ቀጥለውም መንጋውን ከዚያም አራዊቱን በሉ ይላል። እነሱ በዘረመል ደረጃ ሳይኮፓቶች ነበሩ። ስሜትን በንድፈ ሐሳብ ይረዱታል እንጂ አይሰማቸውም ነበር። ሰዎችን እንደ እኩል ሳይሆን እንደ ግብዓትና እንደ ከብት ይመለከቷቸው ነበር። በአንድ እጁ ሊጨፈልቅ በሚችል እጅ ለሰዋዊ አባቱ ለምን ይታዘዛል? በ10 ዓመታቸው ብዙዎቹ በድንገተኛ ስሜት በንዴት ወይም ለማወቅ በመጓጓት ብቻ ነፍስ አጥተዋል። እነዚህ ዲቃላዎች ሙሉ በሙሉ ለአቅመ አዳም ሲደርሱ ደግሞ ልጅ መሆን ሰለቻቸው። ንጉሥ መሆኑ ፈለጉ። 4 ሜትር ቁመት ያለው የማይለካ ጉልበት ያለውና የ10,000 ሰዎች ያህል ፍላጎት ያለው ገዢ። እስኪ ያስቡት።
የሚጠብቅህ ፖሊስ ወይም አቤቱታ የሚያቀርብበት ፍርድ ቤት የለም። የእሱ ቃል ልክ እንደ ሕግ ነው። ጥያቄ ያነሳ ደግሞ ወዲያውኑ ይጠፋል። መጽሐፈ ዘፍጥረት እነዚህን ፍጥረታት በዕብራይስጥ አንሼ ሐሼም ይላቸዋል፣ ወይም የስም ሰዎች ወይም በዓለም የታወቁ ኃያላኖች ይላቸዋል። የዚህ ዘመን ዝነኞች፣ ጀግኖችና የማይነኩ ገዢዎች ነበሩ። በለምለም ሜዳዎች ላይ ከግዙፍ ድንጋዮች የተሰሩ ቤተ መንግሥቶች ገነቡ። ወፍራም ግንቦችን አቆሙ። ከፍተኛ ግብርም ያስገብሩ ጀመረ። እህል፣ እንስሳት፣ ወርቅና ሴቶችን፣ ለእነርሱ ክብር የሚቆሙ ግዙፍ ሐውልቶችንም ተከሉ። መሥዋዕት የሚቀርብባቸው ቤተ መቅደሶች ተገነቡ። የሥልጣን ተዋረዱ በጣም ቀላል ነበር፣ እነሱ ከላይ የሰው ልጆች ደግሞ ከስር። ነገር ግን አንድ ትልቅ ችግር ተፈጠረ። ይህም ረሃብ ነበር። የግዙፋንን ሕዝብ እንዴት መመገብ ይቻላል? የሄኖክ መጽሐፍ ይህንን አስፈሪ ሽግግር ይገልጸዋል። መጀመሪያ ሰብሉን በሉ፣ ቀጥለው እንስሳቱን፣ ያ ሲያልቅ ደግሞ ዓይናቸውን ወደ ሰው ልጆች አዞሩ ይላል። ጥንታዊው የአይሁድ ወጎች እንደሚጠቁሙት የሰው ሥጋ የመብላትና ደም የመጠጣት ፍላጎት አዳበሩ ይላቸዋል። የሰው ሥጋ መብላት ወይም ካኒባሊዝም በስውር የሚደረግ ሳይሆን በአደባባይ የሚከናወን ሥርዓት መሆን ጀመረ። መጽሐፍ ቅዱስ ምድርን ለመግለጽ ሐማስ የሚል ቃል ይጠቀማል። ትርጉሙ ፍጹም ግፍ፣ በደልና ጭካኔ የተሞላበት ኃይል ማለት ነው። ግድያ የዕለት ተዕለት ተግባር ሆነ። ሬሳዎች በመንገድ ላይ ይወድቁ ነበር። መጽሐፍ ቅዱስ የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ሁሉ ሁልጊዜ ክፉ ብቻ እንደሆነ ይናገራል። ይህ የጥቂት ጊዜ ንዴት ሳይሆን ቋሚ የሆነ የክፋት ባህሪ ነበር። ቲታኖች የገዛ ልጆቻቸውን ይበላሉ የሚሉት የግሪክ ተረቶችም ዝም ብለው የተፈጠሩ አይደሉም። የዚያን ዘመን አስፈሪና አሰቃቂ ትውስታዎች ናቸው። ከብዙ ምዕተ ዓመታት በኋላ የታየውና 3 ሜትር የሚጠጋ ቁመት የነበረው ጎልያድ በዚያ በስልጣኔያቸው ጫፍ ላይ ለነበሩ ለእነዚህ ፍጥረታት እንደ ጥላ ወይም እንደ ዘረመል ትዝታ ብቻ የሚቆጠር ነበር። በዚያ ዘመን ፍርሃት ሁሉም ሰው የሚተነፍሰው አየር ሆኗል ማለት ይቻላል። ነገር ግን ለዓለም መፈራረስ ተጠያቂዎቹ ኔፍሌሞች ብቻ አልነበሩ። አባቶቻቸው ትጉሃን የተከለከሉ ሚስጥራትን ማስተማራቸውን ቀጥለው ነበር። በድንገት ተራ የሰው ልጆች ዓለምን ወደ መንፈሳዊ የጦር ቀጠና የቀየሩ መሳሪያዎችና መተቶችን መታጠቅ ጀመረ። በተፈጥሯዊ የእድገት ሂደት ከ1000 ዓመታት በኋላ ሊታወቁ የሚገባቸው ጥበቦች በድንገት በሰው እጆች ውስጥ ገቡ። እንዴት ማህበረሰብ ከድንጋይና ከእንጨት ዘመን ተነስታ በአንድ ትውልድ ውስጥ ወደ ላቀ የብረት ማቅለጫ ጥበብ ስትሸጋገር እስቲ ያስቡት። ይህ ደረጃ በደረጃ የመጣ ግኝት ሳይሆን ቀጥታ ከሰማያውያን ፍጥረታት የተላለፉ ቴክኖሎጂዎች ነበሩ ማለት ይቻላል። የሄኖክ መጽሐፍ ማን ምን እንዳስተማረ በግልጽ ያስቀምጠዋል። ከትጉሃን ወይም ዘዋቸርስ መሪዎች አንዱ የሆነው አዛዚኤል ሰዎችን ሰይፍ፣ ቢላዋና ጋሻና ጥሩር መስራት አስተማረ ይለዋል። ከዚህ በፊት ግጭቶች የሚፈቱት በጉልበት ወይም በአደን መሳሪያ ነበር። አዛዚኤል በኋላ ግን ጦርነት ወደ ኢንዱስትሪ ተቀየረ። ስለታቸው የማይጠፋ ቢላዎችንና እንደ ወረቀት ስጋን የሚቀዱ ብረቶችን ምድርን ሞሏት። የሞት መጠን በሚያስደነግጥ ሁኔታ መጨመር ጀመረ። አዛዚኤል መግደልን ብቻ ሳይሆን ማባበልንም አስተማረ። ስለ ምድር ማዕድናት ሚስጥራትና እነሱን የማስዋብ ጥበብ፣ ስለ አምባሮች፣ ስለ ጌጣጌጦች፣ ስለ ኩልና ስለ ሽፋሽፍት ማስዋብ ገለጠ። ዛሬ ይህ ተራ ነገር ሊመስል ይችላል። በዚያ ዘመን ግን የነበረው ተጽዕኖ አስቡት። ውበት ወደ መሳሪያነት ተቀየረ። በጌጣጌጥና በአይን ቀለም የታጀበው አካላዊ ውበት ላይ ማተኮር፣ እጅግ ላዩን ብቻ የሚመለከት ባህል ተፈጠረ። ሴቶች የወደቁትን መላእክት ትኩረት ለማግኘት ይወዳደሩ ጀመር። ወንዶች ደግሞ ለታይታ ይሻኮቱ ነበር። ታሪኩ በዚህ አላበቃም። ሌላኛው መሪ ሴሚያዛ የስሮችን ጥቅምና አስማትን፣ ዛሬ ፋርማኮሎጂ ወይም መተት የሚባለውን አስተማረ። ይህም አእምሮን የሚያደነዝዙና የንቃተ ህሊና በሮችን የሚከፍቱ ንጥረ ነገሮችን መጠቀም ነበር። ባራክኤል ደግሞ ኮከብ ቆጠራን አስተማረ። ይህም ሰዎች ፈጣሪን ትተው ፍጥረትን እንዲያመልኩና
ሕይወታቸውን በከዋክብት እንቅስቃሴ እንዲመሩ አደረገ። መጽሐፈ ዘፍጥረት ምዕራፍ 4 በቃየን ዘር በኩል የታየው ይህንን የባህል ፍንዳታ ያረጋግጣል። ቱባል ቃየን የናስና የብረት መሳሪያዎች የሚቀጠቀጥ አባት ሆኖ ብቅ አለ ይለናል። ዩባል ደግሞ በገናና እምቢልታን የመሰሉ ውስብስብ የሙዚቃ መሳሪያዎችን እንደፈጠረ ይነግረናል። ለአምልኮ መሆን የነበረበት ሙዚቃ በከተሞች ውስጥ ወደማይቋረጥ ጩኸት ተቀየረ። ለቀናት የሚቆዩ ግብዣዎችና ንቃተ ሕሊናን የሚያደነዝዙ ዜማዎች ምድርን አጥለቀለቋት። ይህ ልክ ለአንድ ሕፃን የኒውክሌር ኃይል እንደመስጠት ነበረ። የቴክኒክ ችሎታው ነበራቸው፣ ነገር ግን ያንን ለመጠቀም የሚያስችል የሞራል ብስለት አልነበራቸውም። በብዙ መልኩ ከእኛ የላቀ ቴክኖሎጂ ቢኖራቸውም በመንፈስ ግን የሞቱ ነበሩ። ይህ ቴክኖሎጂ በምድር ላይ በሚኖሩ ሁለት አይነት ሰዎች መካከል ጥልቅ ገደል ፈጠረ። አንደኛው ወገን የድንጋይ የብረት ግዛቶችን ሲገነባ፣ ሌላኛው ወገን ደግሞ የመጀመሪያውን ሰብአዊነት በቆዳ ድንኳኖች ውስጥ ለማቆየት ይታገል ነበረ። በአንድ ፕላኔት ላይ እንደ ዘይትና ውሃ የማይቀላቀሉ ሁለት ፍጹም ተቃራኒ ዓለማት ነበሩ። በአንድ በኩል የቃየን ስልጣኔ ነበረ። መጽሐፍ ቅዱስ ቃየን የመጀመሪያዋን ከተማ ሰርቶ ስሟን ሄኖክ እንዳላት ይነግረናል። ግዙፍ ግንቦች ያሏት፣ ከግዙፍ አዳኞች መካከል የታጠረች፣ በትጉሃን ቴክኖሎጂ የተጠናከሩ የናስ በሮች ያሏት ከተማን አስቡት። ውስጧ የማይቋረጥ የቱባል ቃየን መዶሻ ድምፅ፣ የዩባል ሙዚቃ፣ ንግድ፣ ግርግርና የዝሙት አምልኮና የግዙፋኑ አምልኮ የሞላባት የቅንጦት የደስታና የፍርሃት ቦታ ነበረች። በሌላ በኩል ግን በተራሮችና በደጋማ ቦታዎች የሴት ዘሮች ይኖሩ ነበረ። ዘፍጥረት 4 ምዕራፍ 26 በዚያን ጊዜ የእግዚአብሔርን ስም መጥራት ጀመሩ ይለናል። እነርሱ ተቃራኒውን መንገድ የመረጡ፣ ግንብ ያልገነቡ፣ በድንኳን እየኖሩ ከተፈጥሮ ጋር ቀጥተኛ ግንኙነት የነበራቸው ናቸው። የከተሞቹን የጦር መሳሪያና መተት ተጸየፉ። ሰራዊት ወይም ግዙፋን ነገሥታትም አልነበሯቸውም። የነበሯቸው ከአዳም የተረከቡት ስለ ገነት የሚተርክ ትውፊትና የወደፊት ቤዛ ተስፋ ብቻ ነበረ። ለብዙ ትውልዶች ይህ አካላዊ መለያየት የተስፋውን ዘር ንጹሕ አድርጎ አቆይቶት ነበረ። ነገር ግን ያ አጥር ድንገት ተሰበረ። የቃየን ከተማ ሴቶች በአዛዜል ጥበብ ዓይኖቻቸውን ተኩለው ውበታቸውን አድምቀው ሲታዩ፣ ደጎቹ የሴት ልጆች ወደ ከተሞቹ መመልከት ጀመሩ። ያ የውድቀት መጀመሪያ ነበረ። የቃየን ከተሞች ያሳዩአቸው ቅንጦት፣ ሙዚቃና ስልጣኔ ልባቸውን ማረከው። ከተራራው ወረዱ። ማባበል ቅድስናን አሸነፈ። የድንኳኑን ቀላል ሕይወት በድንጋይ ከተሞች ምቾት ቀየሩት። ተጋቡ፣ ተቀላቀሉ። ያ የመጨረሻው የመለያያ አጥር ሲፈርስ ደግሞ በከተሞች ውስጥ አጥሮ የነበረው ክፋት እንደ ወረርሽኝ ቫይረስ በምድር ሁሉ ተሰራጨ። የጥፋት ውሃ የመጣው ጥቂት ሰዎች ስለከፉ ብቻ አልነበረም። ይልቁንም ደጎቹ እንኳን ተቀየሩ፣ መበላሸት ጀመሩ። ማህበረሰቡ በሙሉ በክፋት ውስጥ ልክ እንደ አንድ ሆነ። ክፋት እንደ ወረርሽኝ በእያንዳንዱ መካከል ተዛመተ። ነገር ግን የሰው ልጅ የሞራል እሴት እየበሰበሰ ባለበት ወቅት በኔፍሊም ላቦራቶሪዎችና እርሻዎች ውስጥ ከዚያም የከፋና አስቀያሚ ነገር እየተከናወነ ነበር። በዱር ውስጥ እየተጓዙ አእምሮ ሊቀበለው የማይችልን ነገር ቢያጋጥማችሁ እስኪ ያስቡት። ከተፈጥሮ ሕግ ውጪ የሆነ እንግዳ አውሬ ዘፍጥረት ምዕራፍ 6 ቁጥር 12 ላይ አንድ ለየት ያለ ሐረግ እናገኛለን። ሥጋ ያለው ሰው ሁሉ በምድር ላይ መንገዱን አበላሽቶ ነበር ይለናል። ብዙዎች ይህንን ሲያነቡ የሰው ልጅ ኃጢአት ብቻ ይመስላቸዋል። ነገር ግን በዕብራይስጥ ኮል ባሳር ከሚለው ቃል ጋር ቀጥተኛ ትርጉም አለው። ሥጋ ያለው ሁሉ ወይም ባዮሎጂያዊ ቁስ ሁሉ ማለት ነው። ሻባት ማለት የሚለው ግስ ማበላሸት ወይም ማባዛት፣ ማዛባት ወይም መጀመሪያ የተሰጠውን ተፈጥሯዊ ተግባር ማጥፋት ማለት ነው። ከመጽሐፍ ቅዱስ ውጪ ያሉ ጥንታዊ መጽሐፍቶች ለምሳሌ በኢያሱ መጽሐፍ ላይ የተጠቀሰው የአሻር መጽሐፍ ስለዚህ ጉዳይ በግልጽ ይናገራሉ። የተለያዩ ዝርያዎችን ዘር ስለመቀላቀል ይተርካሉ። ይህም ዛሬኛ የዘረመል ምህንድስና የምንለው ነው።
ጥንታውያን ይህንን ድርጊት የፈጣሪን የድንበር ሕግ መጣስ አድርገው ይገልጹታል። የግሪክን ሴንታውር፣ የግብፅን ስፊኒክስ ወይም የባቢሎንን ግማሽ ሰው ግማሽ እንስሳ ምስሎች እስኪ ያስቡት። ዛሬ እኛ እንደዚህ እንደ ተራ የፈጠራ ተረቶች እናያቸዋለን። ነገር ግን እነዚህ አፈ ታሪኮች የዘረመል ምህንድስና ከቁጥጥር ውጪ ወጥቶ የነበረበት ዘመንና አስፈሪ ትውስታዎች ሊሆኑ ይችላሉ። እግዚአብሔር ዘፍጥረት ምዕራፍ 1 ላይ እያንዳንዱ ፍጥረት እንደ ወገኑ እንዲራባ ሕግ ሰርቶ ነበረ። በዘረመል ኮዱ ውስጥ የደህንነትን አጥር ነበረ። ትጉሃን ዘሮቻቸው ያንን አጥር ሲሰብሩ ግን ውጤቱ አስፈሪ ሆነ፣ ያልተረጋጋ ፍጥረታት፣ ስነ ምህዳሩን ሊሸከማቸው የማይችሉ አዳኞች በሁለት ተቃራኒ ተፈጥሮች መካከል ተቀርቅረው ዘወትር በሕመም የሚሰቃዩ አውሬዎች ምድርን ሞሏት። የምግብ ሰንሰለቱ ተበላሸ፣ ምክንያቱም ምንም ነገር በቦታው ስላልነበረ። ዓለም ያለምንም የሞራል ገደብ የሚካሄድባት ግዙፍ ላብራቶሪ ሆነች። ይህ ስለ ጥፋት ውሃ ያለንን እይታ አይቀይረውም። ብዙዎች የጥፋት ውሃን እንደ ቁጣ እርምጃ ያዩታል። ነገር ግን በዚህ እይታ ሲታይ የጥፋት ውሃው ጠፈር አቀፍ የኬሞቴራፒ ሕክምና ይመስላል። በምድር ላይ ያለው የህይወት ኮድ እስከማይመለስ ድረስ ተበክሎ ነበር። የመጀመሪያውን ተፈጥሮ ለማዳን ብቸኛው መንገድ ያንን ካንሰር ማስወገድና ሁሉንም ነገር ከዜሮ መጀመር ብቻ ነበር። በተፈጥሮ ውስጥ ንጹህ የሚባል ነገር አልነበረም። ሁሉም ተበክሎ ነበረ። በድንጋይ ከተሞች ውስጥ የሰው ልጅ ስልጣኔ ማንኛውም አስፈሪ ፊልም ተረት የሚያስንቅ የጭካኔ ደረጃ ላይ ደርሶ ነበረ። በመንገዶች ላይ የሚሰራው ብቸኛው ሕግ የጠንካራው ሕግ ብቻ ነበር። አንድ ሰው ደግሞ ይህን ጭካኔ ወደ ግጥም ቀይሮታል። በዚያ ዘመን ገበያ ውስጥ በአጋጣሚ ከአንድ ሰው ጋር መጋጨት ተራ ነገር ሳይሆን የሞት ፍርድ ሊሆን ይችላል። መጽሐፍ ቅዱስ በዘፍጥረት ምዕራፍ 4 ላይ ከቃይን ዘር የሆነው የላሜህን አስፈሪ ንግግር አስቀምጦታል። ይህ በታሪክ የመጀመሪያው ተብሎ የተመዘገበ ግጥም ሲሆን ይዘቱም ስለ ግድያ ነበር። ለሁለቱ ሚስቶቹ እንዲህ አላቸው ይለናል። ጎድቶኛልና ሰውን ገደልኩኝ፣ አቅስሎኛልና ጎልማሳውን ገደልኩ አላቸው። የቅጣቱን አለመመጣጠን ተመልከቱ። አንድ ሰው ምናልባት በጸብ ወይም በአጋጣሚ ያቆሰለው፣ መልሱ ግን ሞት ነበር። አንድ ጎልማሳ ረገጠው፣ ላሜህ ግን ወዲያውኑ ረሸነው። ዓይን ስለ ዓይን የሚባል ሕግ አልነበረም። ለአንድ ጭረት ሕይወት ሊከፈል ይችላል። ላሜህ በዚህ ደግሞ ቀጥሎ ያለውን ፉከራ ይፎክር ነበር። መጽሐፍ ቅዱስ ሲያስቀምጥልን ላሜህ እንዲህ አለ፣ ቃይን 7 እጥፍ ቢበቀል ላሜህ ግን 70 ጊዜ 7 እጥፍ ነው በማለት የዘላለም በቀል ሕግን አወጀ። ፍርድ ቤት፣ ዳኛ ወይም ፖሊስ አልነበረም። የታጠቁ ጎሳዎችና ኃያላን ግዙፋን ብቻ ነበሩ። ከአንድ ባለጠጋ ወይም ዝነኛ ሰው ጋር መንገድ ከተገጣጠመ ትገደላለህ። ቤተሰብህ ካጉረመረመ ደግሞ እነርሱም አብረው ይሸኛሉ። ሬሳዎች በመንገድ ዳር ይበሰብሳሉ ወይም በተለወጡት አውሬዎች ይበሉ ነበር። ርኅራኄ ከምድር ጠፋ። መጽሐፍ ቅዱስ ስለዚህ ነገር ሲያስታውሰን ምድር በግፍ ተሞላች ይለናል። ጥንታዊው የዕብራይስጥ ቃል ደግሞ ሐማስ ይለዋል። ሐማስ የሚለው ቃል ትርጉሙ እጅግ የከፋ ነው። እርሱም ያበደ ጭካኔ፣ አምባገነንነትና የሌላው ሰው ሕይወት ዋጋ ቢስ መሆን ማለት ነው። ሴቶች እንደ ግዑዝ ቁስና እንደ ድል አድራጊነት ዋንጫ ይቆጠሩ ነበር። ላሜህ አንድ ባል ለአንድ ሚስት የሚለውን መለኮታዊ ሥርዓት በመጣስ 2 ሚስቶችን በማግባት የመጀመሪያው ሆነ። የሰው ልጅ ወደ መሸጫ ሸቀጥ ተቀየረ። መጽሐፍ ዘፍጥረት እንደዚህ ይለናል። የመጨረሻውን ፍርድ እንዲህ ሲል ይሰጠዋል። ሰው ልጅ በክፋት ሁሉ የተሞላ ሐሳቡም እጅግ ክፉ ሆኖ ነበር ይለዋል። ይህንን ለማሰብ ሞክሩ። ምንም አይነት ጥሩ ቀናት አልነበሩም። ድንገተኛ የደግነት ድርጊቶች ጠፍተዋል። የማህበረሰቡ የጋራ ንቃተ ህሊና በማይቋረጥ የክፋት ሞገድ ላይ ተስተካክሎ ነበር። ነገር ግን በድንጋይ ከተሞች የፍሳሽ ማስወገጃዎች ውስጥ ደም እየፈሰሰ ባለበት ወቅት ሰዎች በሰማይ ላይ አንድ ግድግዳ ነገር ማስተዋል ጀመሩ። ዓለሙን ጠብቆ የነበረ ያ የግዙፍ የውሃ ትነት መፍረስ ጀመረ። ለሺህ ዓመታት ታይቶ በማይታወቅ ሁኔታ ሰዎች በቆዳቸው ላይ አንድ አዲስ ስሜት ተሰማቸው። ያ ስሜት ፍርሃት ሳይሆን
አካላዊ ብርድ ነበረ። ማንም ምን እየሆነ እንዳለ እንኳን አያውቅም ነበር። ምክንያቱም ማንም ያንን ነገር አይቶ አያውቅም። ምድርን አረጋግቶ ይይዝ የነበረው ያ የትነት ንጣፍ በድንገት ከሸፈ። በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ሰዎች የሙቀትን ለውጥ ተገነዘቡ። ቀዝቃዛ ነፋስ መንፈስ ጀመረ። በዚያ ፍጹም በሆነ ሞቃታማ አየር ውስጥ ለዘመናት የኖሩ ሰዎች የገዛ ትንፋሻቸው በአየር ላይ ሲተን ሲያዩ ደነገጡ። መጽሐፈ ዘፍጥረት ምዕራፍ 2 ከዚያ በፊት ዝናብ እንዳልነበረ በግልጽ ይናገራል። የውሃ ዑደቱም የተለየ ነበረ። ስለዚህ ጥቅጥቅ ያሉና ግራጫማ የሆኑ ጨለማ ደመናዎች እየተከማቹ ያንን የተጋረደ ብርሃን ሲጋረዱ ታላቅ ሽብር ተከሰተ። ነጎድጓድ አስተጋባ። ማንም ሰምቶት የማያውቅ አዲስና ኃይለኛ ድምፅ። ከዚያ የመጀመሪያዋ የዝናብ ጠብታ ወደቀች። መጽሐፈ ዘፍጥረት ያንን ቅጽበት በሳይንሳዊ ጥንቃቄ ይገልጸዋል። በዚያ ቀን የታላቁ ጥልቁ ምንጮች ሁሉ ተነኩ ይለዋል። የሰማይ መስኮቶች ተከፈቱ ይለናል። ይህ ተራ ከባድ ዝናብ አልነበረም። ከእግራችሁ በታች ምድር ስትፈነዳ አስቡት። የታላቁ ጥልቅ ምንጮች የሚለው ቃል በከፍተኛ ግፊት ውስጥ የነበሩ የከርሰ ምድር የውሃ ክምችቶችን ያመላክታል። የምድር ንጣፎች ተሰነጠቁ ይለናል። ግዙፍ ፍሳሾች የሚፈላ ውሃን ከምድር ውስጥ ወደ ላይ ረጩ። ሰማዩም በላያቸው ላይ ተደፋ። ከላይና ከታች የመጣ ድርብ ጥቃት ነበረ። በመጀመሪያ ላይ አንዳንዶች የሚወርደውን ውሃ እንደ እንግዳ ነገር ለመጥቀስ ሞክረው ነበረ። ሌሎች ደግሞ በትጉሃን የጥበብ ምህንድስና ወደ ተገነቡ የድንጋይ ቤተ መንግሥቶቻቸው ሸሹ። ነገር ግን ውሃው በጥቂት ደቂቃዎች ውስጥ በሜትር እየጨመረ መጣ። ወንዞች ወዲያውኑ ሞልተው ፈሰሱ። በሸለቆች ውስጥ የነበሩ ከተሞች በመጀመሪያ ሰዓት ውስጥ ብቻ ጠፉ። ጠላትን ለመከላከል ተብለው የተገነቡ እነዚያ የማይገበሩ ግንቦች አሁን ውሃውን ወደ ውስጥ አፍነው በመያዝ ከተሞቹን የሞቱ ሰዎች የውሃ ገንዳ አደረጓቸው። በዚህ ፍጹም ውጥንቅጥ ውስጥ አንድ ነጠላ የእንጨት መርከብ ኖህ የተባለ አረጋዊ በሰዎች እየተቀለደበትና እየተሳለቁበት የሰራው ያ እንግዳ ሳጥን መንቀሳቀስና በውሃው ላይ መንሳፈፍ ጀመረ። በታሪክ የታየው እጅግ የላቀው ጨካኙና በዘረመል የተለወጠው ስልጣኔ በጭቃ ውስጥ ሲሰምጥ፣ የኖህ ግን መርከብ በሩ ተዘጋ። ከዚያ በኋላ የመጣው ዝምታ ደግሞ የሚያደነቁር ነበረ። በምድር ላይ የነበረው ታላቁ ስልጣኔ ምን ያህል ሙሉ በሙሉ እንደጠፋ ዛሬኛ እነርሱን ተረት ብቻ አድርገን እንድንቆጥራቸው አድርጎናል። ነገር ግን ማስጠንቀቂያና ታሪክ ትተውልናል። መጽሐፉም ዝም አላለም። ስለነበረው ስልጣኔ በጥቂቱ አስረድቶናል። አዲያኛም እንደዛኛው ዘመን ለመጨረሻ የጥፋት ቀን ተቀጥረናል። በክርስቶስ ኢየሱስ ያመኑ ልክ በኖህ መርከብ ውስጥ እንደገቡ ሊድኑና እግዚአብሔር ሊመጣ ካለው ጥፋት በንጥቀት መልክ ቀድሞ ሊወስዳቸው ሊነጥቃቸው እንደሆነ ቃል ገብቷል። በክርስቶስ ያላመኑና ግን ከዚህ ዓለም መንግሥት አካሄድና ጥፋት ጋር የተስማሙ አሁን በውሃ አይደለም፣ ይልቁንስ በማይጠፋ እሳት ለዘላለም ለመጥፋት ተወስኖባቸዋል። ይህ የኔፍሌም ዘመን ለእኛ ትልቅ ታሪካዊ ትምህርት ነው። ታዲያ ዛሬም ይህንን እየሰሙ በኖህ ላይ ሲያላግጡ እንደነበሩት ስለ ክርስቶስ መምጣት፣ ስለ ዳግም ምጽአትና ስለ ንጥቀት እየሰሙ በክርስቶስ ስለማመን እየሰሙ በኖህ ላይ እንዳላገጡት የሚያላግጡ አሉ። ታዲያ ፍርዱን ለእናንተ ትተናል። ትላንትን አሻራ ተመልክተን ዛሬን በእምነትና በኢየሱስ ክርስቶስ በሚደረግ መዳን ልንኖር ይገባል። የኖህ እንጨት የኢየሱስ ማንነት ምሳሌ ነው። ማንም በክርስቶስ ቢሆን ሊመጣ ካለው ጥፋት እንደሚያመልጥ የተነገረበት ነው። ታዲያ እኛ እንደተለመደው እንደዚህ አይነት መንፈሳዊ ሚስጥራትን ከታሪክ እውነት ጋር በማያያዝ የምናቀርብላችሁ ኢፒኮች ነን። በእውነት አስተያየቱን ሐሳቡን በአስተያየት መስጫ ላይ በማስቀመጥ ይህንን ቪዲዮ ላይክ በማድረግና እኛ ጋር ቤተሰብ ለመሆን ቻናሉን ሰብስክራይብ በማድረግ እንለያይ። መልካም ቀን።